ሀይሚ በዚህ ልክ ብሩክን የምትፈትነው ለምን ይመስላችኋል? ለምንድነው ድብቅ የምትሆንበት? በጣም እንደምትወደው እንደምታከብረው፣ ያለሱ ምንም አይነት ደስታ እንደሌላት በራሷ አንደበት ሰምተናል። ግን ደግሞ በብሩክ አንደበት እንደሰማነው ከሆነ ሁሌ ለእኔ ድብቅ ነሽ፣ ሁሌ እንደ ህፃን ልጅ ነሽ፣ ለምንድን ነው እያላት ነው። ሚስጥሩ ምን ይሆን? ፍቅር እንዲህ ነው። ደረጃው ይለያይ እንጂ ለምንወዳቸው ሰዎች ደስታ መስዋዕትነትን መክፈል ይፈልጋል። ወደ ዋናው ቪዲዮ ከመግባቴ በፊት ሰው በጠፋ ጊዜ ሰው ሆና የምትገኝ አንድ ዩቱበር ጠፍታለች። ይችን ልጅ ማለትም ናርዲን የማያውቃት ሰው አለ ብዬ አላስብም። ከዩቱብ ገጿ ላይ ከጠፋች ሰንብታለች እና ናርዲ የት ነሽ? በሰላም ከሆነም በሰላም ነው በይን። እኔ ሰው በተለይ የማውቃቸው ሰዎች ሲጠፉ በጣም ነው የሚጨንቀኝ። ሰላም ሰላም፣ የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ሁላችንም እንደተመለከትነው አደናጋሪና አደናባሪ የተሰኘው ክፍል 2 የዩቱብ የፕራንክ ቪዲዮ ሀይሚና ብሩኬ በትናንትናው ዕለት በሀይሚ ዩቱብ ቻናል ላይ ተለቋል። እንግዲህ ክፍል 2 ማለትም ትናንትና የተለቀቀውን የአደናጋሪና የአደናባሪ የዩቱብ ፕራንክ ቪዲዮ ከማየታችን በፊት ክፍል 1 ላይ ማለትም በብሩክ ዩቱብ ቻናል ላይ የተለቀቀውን ቪዲዮ ስንመለከት ሀይሚ ድንገት ደስታዋ ወደ ሀዘን ተቀይሮባት የተፈጠረውን ነገር በግልጽ ይሄ ነው ብላ ባትነግረንም በጣም ደብሮኛል፣ በጣም ከፍቶኛል፣ ከዚህ መሄድ አለብኝ፣ ግን ደግሞ ከመሄድ በፊት ለምወደው፣ ለማከብረው፣ ለማፈቅረው ፍቅረኛዬ ላውም በ20ኛው ክፍለ ዘመን ወረቀት ላይ ደብዳቤ ጽፋለት በካሜራማናቸው አማካኝነት እንዲደርሰው አድርጋ ካሜራማኑም ወደሱ ጉዞ ሲጀምር እሷ አድራሻዋን አጥፍታ ነበር። እንግዲህ እሷም እንደላከችው ካሜራማኑም ቀጥታ ወደሚወደው ጓደኛው ብሩክ ጋር በመሄድ የተፈጠረውን ነገር አንብቦ ለመረዳት እንዲችል ወረቀቱን ቀጥታ ነበር የሰጠው። ብሩክም እንዳየነው ወረቀቱን ግማሽ ካነበበ በኋላ ሀይሚን ፍለጋና ስልክ በመደወል ክርትት ካለ በኋላ እንግዲህ ፌንት ነቅሎ አስፋልት ላይ ተዘርሮ ነበር። ይህ አደናባሪና አደናጋሪ የተሰኘው ክፍል 1 የዩቱብ የፕራንክ ቪዲዮ የተዘጋው። ከዛ በመቀጠል ክፍል 2ንም ደግመውታል። እንግዲህ በትናንትናው ዕለት ክፍል 2 ላይ በሀይሚ ዩቱብ ቻናል ላይ የተለቀቀውን ቪዲዮ ስንመለከት መቼም በክፍል 1 ላይ የለቀቁትን አይነት የጭካኔ ቪዲዮ ክፍል 2 ላይ አልደገሙትም። ቢሆንም ግን ክፍል 2 ላይ በተለቀቀው አደናጋሪና አደናባሪ በተሰኘው የዩቱብ የፕራንክ ቪዲዮ ላይ ብሩክ ከአስፋልት ላይ መዘረር ተነስቶ ወደ መኖሪያ ቤታቸው ገብቶ ሶፋ ላይ ተንፈላሶ አይተነዋል። ያም ሆነ ይህ ግን የሚሰሩት ስራ ፕራንክ ሆኖ ሳለ በሚሰሩት አደናጋሪና አደናባሪ የዩቱብ ፕራንክ ቪዲዮ ላይ እኔ ስሙን ፍለጋ ብየዋለሁ። በዚህ የፍለጋ አደናጋሪና አደናባሪ የዩቱብ ፕራንክ ላይ እንኳን እንደዚህ ከፍቷቸው እንኳን አስፋልት ላይ ብሩክ ወርቆ እንኳን ሀይሚ አድራሻዋን አጥፍታ ይቅርና ቪዲዮ እንኳን ባለቀቁ ሰዓት እንዳይናቸው ብሌን የሚዋቸው ከምንምና ከምንም በላይ አስበልጠው የሚጨነቁላቸው በሀረቡ ዓለም የሚኖሩ እንስፍስፍ ነጭ ልብ ያላቸው የእነሱ ኦዲየንሶች የክፍል 1ን ቪዲዮ በማየት በጣም አብዛኞቹ አልቅሰዋል፣ በጣም ተጨንቀዋል፣ ታመናል ብለዋል። በዛ አጋጣሚ አንድ መልእክት ላስተላልፍና ትናንት ወደ ተለቀቀው ክፍል 2 ወደ አደናጋሪው የፕራንክ ቪዲዮ ላይ ልግባላችሁ። ውድ እህቶቼ በተለይ በስደት ላይ ያላችሁ አሁን በጣም ሙቀት ነው፣ ስራ በጣም የሚበዛበት ወቅት ነው። ኦቨር ስራ ነው የምትሰሩት፣ ፕላስ ኦቨር ሙቀት ነው ያለው፣ ፕላስ ኦቨር ጭንቀት ሲመጣ የሚመጣውን ነገር ትረዱኛላችሁ ብዬ አስባለሁ። ከዛ በፊት ግን እራሳችሁን ሁኑ። ከምንም በላይ ለሰው የምትኖሩት እናንተ ስትኖሩና ስትኖሩ ብቻ ነው። በእርግጥ ለሚወደው ሰው ብዙ ነገር ያደርጋል፣ ብዙ ነገር ይሆናል። ሀይሚም በቲክቶክ በስቶሪ ገጿ ላይ ለሚወዱ ሰው የፈለገ ነገር ቢሆን የሚከፈል የፍቅር ዋጋ የፍቅር መስዋዕትነት አለ በሚል በቪዲዮ መልክ በራሷ የቪዲዮ ምስል ከባክግራውንድ የሌላ ሰው ኦዲየንስ ያለው ድምፅ ለቃለች። ያም ሆኖ ይሄ ግን ውድ እህቶቼ ራሳችሁን ጠብቁ እያልኩኝ ትናንት ወደ ተለቀቀው ወደ ክፍል 2 ፍለጋ ወደ ተሰኘው የፕራንክ ቪዲዮ ላይ ትገባላችሁ። እንግዲህ ሁላችንም እንደተመለከትነው ከክፍል 1 ወደ ክፍል 2 ላይ ሲሸጋገሩ
ትንሽ የተለወጠ ነገር አለው። ይህ አደናጋሪና አደናባሪው የዩቱብ የፕራንክ ቪዲዮ ላይ በዋነኝነት ይህንን አደናባሪ የዩቱብ ፕራንክ የደረሰችው ደራሲዋ ሀይሚ ስትሆን በክፍል 1 ላይ 2 ተዋናዮች ነበር የተወኑት። ማለትም ቤኪና ራሱ ብሩክ ነበር። በክፍል 2 ላይ ግን አሻሽለውታል። ፍፄ፣ የብሩክ እህትና ሌላም ስሙን ማላቀው ልጅ አብሮ ተቀላቅሏል። ያ 4 ተዋናዮች በዚህ በአደናባሪና በአደናጋሪ የዩቱብ ድራማ ላይ ተቀላቅለዋል። ይህ ፕራንክ መሆኑን እየነገርኳቸው ሳለ ግን ደግሞ ሀይሚ ብዙ ነገር በውስጧ አምቃ ያዘችው ነገር አለ። ለሰው ያልተናገረችው ነገር አለ። ምንድነው የሚለውን አውጥታ ለመናገር ያልቻለችበት ትልቅ ሚስጥር በውስጧ ደብቃ እንደያዘች ያሳያል። እንግዲህ ብሩክ ከአስፋልት ላይ ዝረራ ወደ ሶፋ ላይ መንፈላሰፍ ተሸጋግሮ ፍፄና ቤኪ ብሩክ ታሞ ቤት ነው ያለው፣ ከሆስፒታል ወጥቶ ነው አሁን። በእርግጥ በካሜራ ፊት መታየት አይፈልግም፣ ግን ደግሞ ሀይሚና ብሩክን በጣም የሚወዷቸው ሰዎች ስላሉ ደህና መሆኑን ለማሳየት ነው አሁን ካሜራማን ይዘን ወደ መኖሪያ ቤቱ ምን ሄደው ብለው በሄዱ ጊዜ ብሩክ ግን እንኳን የታመመ ይቅርና ጉንፋን የያዘው አይመስልም። እንኳን ሆስፒታል ገብቶ የወጣ ይቅርና እንቅፋት ነካ ያደርገው አይመስልም። ምንም ኖርማል ነው። ከዛ በተረፈ እንግዲህ የተጨነቀ የታመመ አድርገው እነዛ 4 ተዋናዮች ፕላስ ከብሩክ ጋር ሆነው ወሬያቸውን ሲደልቁ ድንገት ከጠፋችበት ሀይሚ ከች ብላ ለሰራችው ስህተት ላጠፋችው ስልኳንም ላጠፋችው በተለቀቀው ቪዲዮ ብሩክ አስፋልት ላይ መዘረሩ በጣም ጸጽቷት ይቅርታ ብትለውም ብሩክ ግን ምንድነው እንደዚህ የሚያረግሽ? እኔ ላንቺ ማረግልሽ አልበቃሽም ወይ? አይመጥንሽም ወይ? እስከ መቼ ነው ድብቅ ምኮኔው? ለምንድነው ግልጽ ማትሆኔልኝ? በቃ የደበቅሽውን ነገር አውጥተሽ ተናገሪ የሚል ከብሩክ አንደበት ሰምተናል። እውነትም ሀይሚ የደበቀችው ብዙ ሚስጥር አለ። ወደ ኋላ ልመልሳችሁና ከአሁን በፊትም ሀይሚ ጠፍታ ነበረ። ያ የጠፋችሁ ግን ሬል ነው የጠፋችሁ፣ ፕራንክ አልነበረም። በዛ ጊዜም በፍለጋ ያገኟት እነ ብሩክ ናቸው። እንደዛ አይነት ተመሳሳይ ቪዲዮ ነው አሁንም የጀመሩት። ከአሁን በፊት የጠፋችው ፕራንክ አይደለም፣ አሁን ግን እየሰሩ ያሉት ፕራንክ ነው። ሀይሚ በውስጧ አመቅ ያዘችው የደበቀችው አንድ የሆነ ሚስጥር አለ። ብሩክ ብዙ ጊዜ በየቪዲዮቸው መሀል ሲያወራ እንደሰማችሁ ከሆነ ሀይሚ ጀግና ናት፣ ብዙ ችግሮችን ተቋቁማ እዚህ የደረሰች ነች ይለናል። በሌላ በኩል ደግሞ ወንድሜ የምትለው አብርሽ ችግር ማለት ምን ማለት እንደሆነ ሳላቅ ነው እዚህ ያደረስኩት። እኔ በልጅነቴ ከተወለድኩ ጀምሮ ቅብር አድርገው ነው ያሳደጉኝ፣ ይህ አሁንም ተንቀባረሬ ነው የምኖረው ይላል። እንግዲህ ይህንን አነጋገሬን እናንተ ቫላንስ አድርጋችሁ ተረዱት። በዛ አጋጣሚ ሀይሚ እስከ መቼ ነው በውስጥሽ አምቀሽ ያሹ? በጣም የሚወዱሽ የሚያከብሩሽ እንደ አይናቸው ብሌን የሚያውሽ አንዲት ለሰከንድ እንኳን እንድትከፊ የማይፈልጉ እጅግ በጣም እልፍ አላፍ ተወዳጆችን፣ ወገኖችን፣ እህቶችን አትርፈሻል። ለምንድን ነው የውስጥሽን ድብቅ የሆንሽበት? ለምንድን ነው ማትናገሪው በግልጽ? ምንድን ነው አዲስ አበባም ሄደሽ ብቸኛ ነሽ፣ ከብሩክ ውጭ ማንም መለስ ብሎ አይሽም። እንግዲህ ከ8 ወር በላይ አዲስ አበባ ስትቀመጥ ማንኛውም ወንድሜ ነው የሚል ዞር ብሎ አላያትም። ማንም እህቶች ናቸው የምትልም ዞር ብሎ አላያትም። ብቻ ለማንኛውም በዚህ አደናባሪና አደናጋሪ በተሰኘው የዩቱብ ፕራንክ ላይ የሀይሚን ማንነት የምናቅበት የዩቱብ ፕራንክ ሊሆን ይችላል። ሀይሚ የደበቀቻቸው ብዙ ነገሮች አሉ። መቼ ነው ግልጽ ሆና እራሷን ሆና የምታሳየን የምለውን አንድ ቀን ወይም በዚህ በሚሰሩት የፕራንክ ቪዲዮ ላይ እውነቱን ልትነግረን ትችላለች። ከዛ በተረፈ ግን ደስ ይላል። ከፍ በሉ። እንደዚህ አይነት የፕራንክ ቪዲዮ ስትሰሩ ብዙ ሰው ይከተላችኋል። የሆነ ኢንፎ ነገር ያለው ትርጉም ያለው ስራ ስትሰሩ አንዳንዶች ፕራንክ መሆኑ ስለማይረዱ ሊያዝኑ ይችላሉ እንጂ አሁን ይሄ አደናጋሪና አደናባሪ ያልኩት እንጂ እኔ እነሱ ታይትል ቢሰጡት ፍለጋ ይመጣዋል፣ ፍለጋ ርዕስ ይመጣዋል። ለማንኛውም ይሄን ካልኳችሁ ይበቃቸዋል። ከዛ በተረፈ ሰብስክራይብ ስላረጋችሁኝ 1000 ሰብስክራይብ ስላስገባችሁኝ በጣም ነው የማመሰግነው። እንደ ሰው ክፋት ሳይሆን እንደኔ ልብ በንጹህነት ያው ፍለጋችሁ ኢትዮናስ ቲዩብ የት ሄደች እያላችሁ ሰርች እያረጋችሁ መታችሁ ሰብስክራይብ ስላረጋችሁኝ ከልብ ነው የማመሰግነው።
እኔ በባህሬ በተፈጥሮዬ በምንም አልቀናም። ፈጣሪ ሁሉን አሟልቶን የሰጠኝ ግን አንድ የምቀናው ቢኖር እውነት ስላችሁ በእምነታቸው በጣም ጠንካራ የሆኑ ሰዎች ላይ ይቀናለሁ። ከዛ በተረፈ የሆነ ሰዎችን ስተች በስራቸው ልተቻቸው እችላለሁ። ግን ማንም ይሆን ምን የሚሆን ሰው በመሆኑ ብቻ ሁሉንም አከብራለሁ። ይመቻችሁ።